በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በጌታችን በኢየሱስ ክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ በብዙ ጸጋው በብዙ ምሕረቱ በብዙ በጎነቱ በሕይወት በጤና ያላችሁ ብሩካን እግዚአብሔር ልጆች እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ የተወደደና የተመሰገነ ይሁን። እግዚአብሔር ልጆች ቸሩ መድኃኔዓለም ከምባታ በሚባለው አካባቢ ገጠር ውስጥ አንድ ቤተክርስቲያን አለ። ብዙ አባወራዎቹ ምዕመናኑ አልቀው እስከ 14 የሚሆኑ አባወራዎች ብቻ የቀሩት። እነዚህ አባወራዎች በወር አንድ ጊዜ ቅዳሴ አንድ ካህን መጥቶ ይቀድስላቸዋል። በጣም ያሳዝኑ ናቸው። እነዚህን ሰዎች እኛ እያለ ለምን አናግዛቸውም? ካህን ብንቀጥርላቸው፣ እንደዚሁ ደግሞ የሚያስፈልጋቸውን ነው የቅድሳት እንደባለፈው እንደ ዘዋይ ኢየሱስ ብናሟላላቸው። የእኛ ጌታ በጸሎታችን በልመናችን የምንጠራው ነው። ሁሌ ሮጠን የምንጠራው ነው። አድነን የምንለው ነው። ከእሳት ያወጣን፣ ከሰንሰለት ያወጣን፣ ከሐዘን፣ ከመከራ፣ ከችግር፣ ከብዙ ነገር ያዳነን እሱ ነው። የእኛ ቸር አባት ደጃችን ላይ ቆሞ ሊባርከን ነው ይህንን ያመጣልን። ስለዚህ እኛም ቤቱን ብንሰራ ብናግዛቸው፣ መጎናጸፊያ ብንገዛላቸው፣ ሞጣየት ብንገዛላቸው፣ ቅጸላ ብንገዛላቸው፣ ጽና ብንገዛላቸው፣ ወንጌል ብንገዛላቸው፣ አሟልተን ብናደራጀው ወይም ቤተክርስቲያን እና ባለፈው ይህን ማሳሰቢያ 3 ቀን በፊት ታሳስቤያለሁ። ሰዎች እየመጣችሁ እያናገራችሁ ነው፣ ግን ጠንከር ያለ ድጋፍ ያስፈልጋል። 9114138 ስልኬ ላይ ጠይቁኝ። መልእክቱን አድራሻውን ሰጣችኋለሁ። እግዚአብሔር እናንተን ቤታችሁን ይባርክ። የእግዚአብሔር ልጆች ዛሬ ተስፋን የሰጠ የታመነ ነው በሚለው ርዕስ ነው የምንነጋገረው። እንግዲህ ብዙ ሰዎች በየቀኑ መመገብ የሚገባን የተስፋ ትምህርት ነው። በተለይ በአሁኑ ዘመን አየሩ ተስፋ በመቁረጥ የተሞላ ነው እና የሰው ልጅ መንፈስ በጣም የታወከበት ጊዜ ነው። እርግጠኛ ነኝ እናንተም በዚህ ስሜት፣ በድብርት ስሜት፣ በተስፋ መቁረጥ ስሜት ምንድነው መሆነው በሚል ስሜት ምን አረገዋለሁ፣ ምንድነው እንዴት አድርጌ አረገዋለሁ ብላችሁ የምትጨነቁባቸው ጉዳዮች ይኖሯቸዋል። እግዚአብሔር የሚናገርበት የራሱ ምክንያት አለውና ስለ ተስፋ ነው ዛሬ እግዚአብሔር ቃል ያካፍለን የሚወደው። ተስፋን በክርስትናችን ውስጥ ከተሰጡ ስጦታዎች ትልቁ ተስፋ ነው። እምነት፣ ተስፋ፣ ፍቅር ሰው በሰው ሕይወት ውስጥ ጸንተው የሚቆሙ ናቸው። ሰው እንዲቆም የሚያደርጉ ናቸው። ሰው እምነት ቢኖረው ያለ ተስፋ ሊቆም አይችልም። ሰው ፍቅር ቢኖረው ያለ እምነት እና ያለ ተስፋ ሊቆም አይችልምና ግን ጠላት ደግሞ ይህንን ይመታብናል። ስሜታችን ውስጣችን ይህን ትልቅ የተስፋ ምሰሷችንን እየመታ ያንገዳግደናል እና ሁሉ ነገር ዙሪያ ሁሉ ገደል ሆኖ እንዲታየን ያደርጋል። እግዚአብሔር ልጆች እና እንደዚህ አይነት የህይወት ፈተና ውስጥ ድንገባ ሊከተን ይችላል ጠላት እና ተስፋ መቁረጥ የሚባለው ስሜት ውስጥ ልትገቡ ትችላላችሁ። ኖርማል ነው እንዲህ አይነት ስሜት ቢሰማችሁ። ተስፋ ማድረግም ተስፋ መቁረጥም ለደከመ ሰው ተስፋ መቁረጥም ኖርማል ነው። ደግሞ ለበረታ ሰው ተስፋ ማድረግም እንደዚሁ ያው ያለ ነው። አዲስ ነገር የለውም። ጠቢቡ ሰለሞን እንዳለው ከፀሐይ በታች ምንም አዲስ ነገር የለም ይላል። በእኛ አሁን በአንተ ወንድሜ በአንተ ላይ ብቻ የተደረገ ወይም በአንቺ በእህቴ ላይ ብቻ የተደረገ አድርገሽ እንዳታስቢው። አሁን የሚሰማሽ ተስፋ ቢስነት የአንቺ ብቻ አድርገሽ እንዳታስቢው። ጥንት ከነበሩት አበው ጀምሮ ከበረቱት ቅዱሳን ከደከሙትም ሰዎች በሁሉም ልብ ውስጥ የነበረ ደግሞ ያንን ደግሞ አሸንፈው በእምነት እንደገና ቀን ወጥቶላቸው ፀሐይ ወጥቶላቸው ደግሞ ሕይወትን በድንቅ አሰራሩ መርተውት አሸንፈው ነው መጽሐፍ ቅዱስ ላይ የምናገኛቸው። ብዙዎቹን ብትመለከቱ ተስፋ ቆርጦ የነበሩ ናቸው። ለምሳሌ ሙሴን ስታዩት ያደገው ቤተመንግስት ነው፣ ግን ምቾት አልሰጠውም። አይሁዳዊነቱ፣ የዘመዶቹ ባሪያ ሆኖ መገፋት፣ በግፍ መገደል፣ መከራቸው፣ እንባቸው ሰላም አልሰጠውም። ስለዚህ ተነስቶ አንዱን ግብፃዊ ለእስራኤላውያን ወግኖ ገደለው እና በዚህ ምክንያት የገዛ ወገኖቹ ወደ ፈርዖን ይዘውት ሊሄዱ ሲሉ ነው ተደብቆ ጠፍቶ ወደ ሚዲያም በረሃ ሄደው። ሙሴን የመሰለ ትልቅ ሰው ቤተመንግስት ያደገ ሰው እንደገና ተመልሶ እልም ወዳለ በረሃ በግ ወደ መጠበቅ ወደ ፍጹም ድህነት በዚህ በበረሃሶ ጫማ ወደ መሄድ ነው የወረደው። በዛ ሰዓት ሙሴ የሚጠይቁት ተስፋ የሌለው ምንም ተስፋ የማይታየው ሰው ሆኖ ሊታያችሁ ይችላል።
እና በቃ ያው የወደቀበት ላይ ራሱን ማለማመድ ነው የሞከረው። በረሃ ውስጥ ራሱን አለማመደ። ስትመለከቱት በረሃ የጠጣ ልብስ ለብሶ ቀሚስ ለብሶ በግ እየጠበቀ ቀኑን ሙሉ ይውል ነበር። ያ የቤተ መንግስት ሰው፣ ስንት ጥበብ የተማረ ሰው እና በዛ ውስጥ ጠጋ ብላችሁ ብጠይቁት ስሜት ውስጥ ተስፋ የሚባል ነገር ሞቶ ለገዛ ወገኖቹ ለገዛ ሀገሩ ማሰቡ ያመጣበት ነገር እንደሆነ እየተሰማው ነበረ። ግን እግዚአብሔር ደግሞ ከ40 ዓመት በኋላ እንደገና ፀሐይ ያወጣለት፣ ጠራው፣ ስሙን አሸከመው። ሂድ ወደ ፈርዖን ህዝቤን እንዲለቅ እዘዝ ብሎ ትልቁን ነቢይ ትልቁን ቅባት ሰጠው ማለት ነው። ትልቅ ህዝብ የሚመራ መሪ ያደረገው የክርስቶስ ምሳሌ እንዲሆን ባህር የሚከፍል ተአምራት የሚሰራ ሰው እንዲሆን እግዚአብሔር አዘጋጀው። ግን ያን ተስፋ መቁረጥ ባያልፈውስ ኖሮ ቀደም እንዳልኳቸው ሚዲያን በረሃ ውስጥ በነበረ ጊዜ ያን ከባድ ጊዜ ባያልፈውስ ኖሮ ምን ሊሆን ይችላል? እሱ ብቻ አይደለም። እግዚአብሔር ልጆች ዮሐንስ መጥምቅን ተመልከቱት። እናቱ ከሞተች በኋላ አባቱ ከተገደለ በኋላ ምድረ በዳ ውስጥ በረሃ ውስጥ ነው ከተሰደዱ አይሁድ መካከል ሆኖ ሜዳ ውስጥ ሚዳቆ ነች ያሳደገችው ማለት ትችላላችሁ። እና ምድረ በዳ ውስጥ ኢያሪኮ በረሃ ውስጥ ያደገው መጥምቅ ዮሐንስ ተስፋ አለው ብሎ ማን ያስባል? ስታዩት በልጅነቱ ምግብ የሚያበስልለት የለም። በረሃ ለበረሃ እየሄደ የአንበጣ እና የበረሃ ማር እየፈለገ እየበላ ነበረ ረሃቡን የሚያስታግሰው። ይህን የመሰለ ወጣት ተስፋ አለው ብሎ ማን ያስባል? ጠጋ ብላችሁ ብትጠይቁት ብታማክሩት ዮሐንስ እንደ ሰው ነው እኮ። ዮሐንስ ተስፋ ቢስነት ይሰማው ነበረ። ጌታ ኢየሱስ ክርስቶስ ምንድን ነው ያለው? ከታሰረ በኋላ ሄሮድስ ካሰረው በኋላ የሚመጣው አንተ ነው ወይስ ሌላ ሰው እንጠብቅ ብሎ ተስፋ እንደቆረጠ ስሜት ውስጥ የተስፋ መቁረጥ ስሜት እንዴት ነው እኔ ስታሰር ያላዳነኝ የሚል የተስፋ መቁረጥ ስሜት ውስጥ ገብቶ ስታዩት ዮሐንስ እንደኛ ሰው ነበር። ስሜቱ እንደኛ ነበር። ግን እግዚአብሔር እንደገና በድንቅ አሰራር በመንፈሱ አስታጥቆ ወደ ህዝብ አወጣው። በጣም ገናና ሰባኪ ያደረገው በይሁዳ ምድር የሚደመጥ ሰው ሆነ። አንተነ መሲሁ እስኪባል ድረስ በጣም ደማቅ ሰው ሆነ። ግን የወጣበት መንገድ ግን የሄደበት መንገድ ተስፋ የሚያስቆርጥ መንገድ ነበር። እና እናንተ እግዚአብሔር ልጆች ተስፋ የቆረጣችሁ ለምንድን ተስፋ የምትቆርጡት? ተስፋ የሚሰጥ እግዚአብሔር የታመነ ነው። በሰው ተስፋ ቆርጣችሁ ሊሆን ይችላል። ያችሁ ሰው ተስፋ ያደርጋችሁት ከሆነ አድክሟችሁ ሊሆን ይችላል። ስጋ ለባሹን ተስፋ አድርጋችሁ ወቅቷችሁ ሊሆን ይችላል። መቼም ሰው ተስፋ ሆኖ አያውቅም። መቼም ሰው አቅም ሆኖ አያውቅም። መቼም ሰው ጉልበት ሆኖ አያውቅም። ይመስለናል፣ ያታልለናል። ሰው የሰው ተስፋ ገደል ይዞን ነው የሚሄደው። ግን ትልቁ ተስፋ እግዚአብሔር ላይ ማድረግ ነው። እግዚአብሔር ተስፋ አይቆረጥበትም። አይዟችሁ እግዚአብሔር ልጆች፣ በምን በኩል መውጫ እንደሚሰጣችሁ አታውቁ። ምንም አይነት ጉዳይ ይሁን ልባችሁ ውስጥ ያለው እንዴትም አይነት ነገር ይሁን እግዚአብሔር ያገባው። ግን እናንተን ለማገዝ ለእናንተ የእንደገና ቀን ለማምጣት የእንደገና ፀሐይ ለማውጣት ቀን አለው። ተስፋ እንዳትቆርጡ እግዚአብሔር ልጆች፣ አይዟችሁ። ችግር ውስጥ ሆናችሁ፣ ድካም ውስጥ ሆናችሁ፣ ማጣት ውስጥ ሆናችሁ፣ እንግልት ውስጥ ሆናችሁ፣ መገፋት ውስጥ ሆናችሁ፣ የሰው ባህሮች ሆናችሁ፣ ናፍቆት ውስጥ ሆናችሁ፣ በሩቅ ሀገር ሆናችሁ፣ በደሃ ሀገር በሀገሬ በኢትዮጵያ ተቀምጣችሁ ሊሆን ይችላል። ደግሞ ዛችሁ ያበቃችሁ ሊሆን ይችላል። እግዚአብሔር ግን ነገር ምን እንደሚያመጣላችሁ አታውቁ። እግዚአብሔር ለብዙ ረሃብተኞች ፈርዷል። ለብዙ ችግረኞች ፈርዷል። ለብዙ ስደተኞች ፈርዷል። ለብዙ ሐዘንተኞች የተገፉ ሰዎች ፈርዷል። የኛ አምላክ የታመነ ተስፋ ላይ ሰጠ። የታመነ በአምላካችሁ ላይ ተስፋ አድርጉ። ግድ የላችሁ የማይለወጥ ቀን የለም። በምን አይነት ደጅ እንደምትወጡ አታውቁ። ምንም እንደሚመጣ አታውቁ። ብቻ በመንገዳችሁ ተስፋ እንዳትቆርጡ። እግዚአብሔር አምላኬ ተስፋ አደርግሃለሁ በሉ። ተስፋችሁን እንደማይነቃነቅ ምሰሶ ጥንክር አድርጋችሁ ያዙ። ቃና ሉቃስ ወንጌል 24 ላይ ወደ ሀገራቸው ሲመለሱ ነበር። በቃ ተስፋ የሚያደርጉት ኢየሱስ መስቀል የተሰቀለባቸው፣ ሞተባቸው፣ ተሸነፈባቸው። በእነሱ አረዳድ ግፈኞች ገደሉት። እስራኤልን ይገዛል ብለው ያሰቡት በቃ አገራቸውን ጥለው ወጥተው ነበር። ህዝቡን ሁሉ ሰብከው ነበር። ዞረው በኢየሱስ ክርስቶስ እመኑ ብለው ነበር። እመኑ ያሉት ኢየሱስ መስቀል ላይ ተሰቀለ፣ በተረገመ እንጨት ላይ ተሰቀለ።
ማንም መስቀል ላይ የተሰቀለን ሰው የሚያምን የለም። አምላክ የሚያደርግ ጌታ ዳኝ የሚያደርግ የለም። ራሱን ያላዳን እንዲህ ሰው ያድናል ብለው ነው የሚቀልዱባቸው። ተስፋ ቆረጡ። እየወደዱት ተስፋ ቆረጡ። ይያችሁ በጣም ብዙ ሰዎች አላችሁ እየወደዳችሁ ተስፋ የቆረጣችሁ። ሁላችሁም የአምላካችሁ ልባችሁ ውስጥ እንደ እሳት ይነዳል። ግን ብታዩት ሁሉ ነገር ባዶ ሆነባችሁ አይደል? ዙሪያችሁ ጨለመባችሁ አይደል? ሜጃ አጣችሁ አይደል? ሰው እጅ አያችሁ አይደል? ራባችሁ ቸገራችሁ አይደል? የሚረዳችሁ አጣችሁ አይደል? ግን እግዚአብሔር ትወዱታላችሁ። እየወደዱት ተስፋ ቆረጡ። ወደ ሀገራችን እንመለስ። እየተመለሱ ልባቸው ውስጥ ግን አለ፣ አፋቸው ውስጥ አለ። ዛሬም እግዚአብሔር ትላለህ ብላኛለች አንዲት ዘመዴ። እግዚአብሔርን ተስፋ አድርጉ ብዬ የምናገር ቤተሰቦች ዘንድ በጣም ደፋር አስተማሪ ነበርኩ። በቤተሰቦች ዘንድ ብዙ ወጣቶችን ተስፋ እግዚአብሔር ነው ተማሩ፣ ግን ተስፋ እግዚአብሔር እንደሆነ ነበር። አንድ ቀን ግን ከማገለግልበት አውደ ምሕረት ወረድኩ፣ ብቻዬን ቀረሁ። የቤት ኪራይ የምከፍለው አጣሁ፣ ለልጆች ትምህርት ቤት የምከፍለው አጣሁ። አልለመንኩም፣ ጌታዬን አላስደፈርኩም። ፊቴ ግን ያስታውቅ ነበር። ልጠይቀኝ መጣች ዘመዴ። እግዚአብሔር ተስፋ ነው አልኳት። አሁንም እግዚአብሔር ተስፋ ነው ትላለህ አለችኝ። በእኔ አምላክ ተስፋ ቆረጠች። አልፈርድባትም። ሰው እንዳቅሙ እንደትከሻው ነው የሚያምነው። እንደዚህ የሚሏችሁ ሰዎች ይገጥሟችሁ ይሆናል ልላችሁ ነው የማነሳው። ምንም ሳይኖራችሁ እግዚአብሔር አለ ስትሉ የምትቀልዱ የሚመስሏችሁ ሰዎች አሉ። ሰነፎች የሚያደርጓችሁ ሰዎች አሉ። ተስፋ እንዳትቆርጡ እግዚአብሔር አይዟችሁ። እግዚአብሔር የሆነ መውጫ ታገኛላችሁ። አንድ ቀን ደግሞ ወጣችሁ ትመሰክራላችሁ። እግዚአብሔር ለሁላችን ይበቃል። ከምንም ነገር ነው ይህንን ዓለም ያመጣው። ከምንም ነገር መንገድ ይሰጣል። የኛ አምላክ ምክንያት አይፈልግም ሰው ለማዳን። የኛን ዳቦ እንጀራ ለማጋገር የኛን እርሾ አይፈልግም። ይሄን ነው ካህኖቹን እጠቧቸው ነው የሚለው። የእናንተን እርሾ አስወግዱ፣ በአዲስ ጋኖች የሚጠብቅ እና ተስፋ ማድረግ በእግዚአብሔር ላይ እንዳይደክማችሁ። እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ ብሏችኋል። ድካም ይኖርባችሁ ሊሆን ይችላል። አንዳንድ ጊዜ ውስጣችሁ ያለው ድካም፣ ውስጣችሁ ያለው ኃጢአት፣ ውስጣችሁ ያለው ስንፍና፣ ውስጣችሁ ያለው ክስ ደግሞ መሃላችሁ ይገባል። እግዚአብሔርን ተስፋ ስታረጉ ወይ ለእግዚአብሔር አልሆንክ ወይ ለሰው አልሆንክ ይላችኋል። ለሰው አልሆንን ይሆናል፣ ለእግዚአብሔር ግን ሁልጊዜ ነው የምንሆነው። ይህን ነው ሁልጊዜ ቆሽሸንም ተቀድሰንም እንሆናለን። አፈር ለብሰንም ንጹህ ለብሰንም ለእግዚአብሔር እንሆናለን። ሉቃስ 15 አንብቡ። የአባት አፈር የለበሰው ልብሱ የነተበው የጠፋው ልጁ አባት ነበር። ቤት የነበረውም ጦር የለበሰውም ልጅ አባት ነበር። የሁለቱም አባት ነው። አባት በልብስ አይዳኝ፣ ልጅነት በልብስ አይዳኝ። በውስጣችሁ ባለው ብርታትና ስንፍና አይደለም እናንተ የምትለቁት። እናንተና እግዚአብሔር ባላችሁ ፍቅርና ወዳጅነት ተስፋ እንዳትቆርጡ። አይናችሁን በጨው አጥባችሁ ተስፋ አድርጉት። እግዚአብሔር ተስፋን የሰጠ ደግሞ ታመነ። አንዳንድ ጊዜ እግዚአብሔር በጨለማው መንገድ እንድታልፉ የሚፈልገው ተስፋ አድርጋችሁት እንዲያድናችሁና እንድታዩት ስለፈለገ ሊሆን ይችላል። በጨለማ ውስጥ ተኩላውን ዘንዶውን ብቻ አትመልከቱ፣ በእርግጣችሁ ትለፉ። እሱ እንዲህ በሆንስ ብሰበርስ ብወድቅስ አትበሉ። መነሳትን አስቡ፣ መቆምን አስቡ፣ ብርታትን አስቡ። አባ ሽኖዳ እያስተማሩ አንድ ወጣት ወረቀት ላከላቸው። ሁልጊዜ እቆማለሁ፣ ወድቃለሁ፣ እነሳለሁ፣ ወድቃለሁ፣ እነሳለሁ፣ ወድቃለሁ፣ ምን ይሻለኛል አለ። አነበቡት። እነሳለሁ፣ ወድቃለሁ፣ እነሳለሁ፣ ወድቃለሁ፣ እነሳለሁ፣ ወድቃለሁ፣ መጨረሻ ወድቃለሁ ነው የሚለው። ልጅ ያለ እወድቃለሁ፣ እነሳለሁ፣ እወድቃለሁ፣ እነሳለሁ ብለህ ገልብጠው አሉት። መውደቅ መነሳት እንደሆነ ገንዘባችን ነው እንወቁት። ማግኘት ማጣት የኛ ኑሮ ነው። አዲስ ነገር የለውም።
ዛሬ ማጣት እንዳለ ነገ ማግኘት አለ። ዛሬ ጥቁር ቀን እንዳለ ነገ ነጭ ቀን አለ። ነገ ብርሃን አለ። ዛሬ ዝግ በር እንዳለ ነገ መውጫ በር አለ። ነገ አስደናቂ ቀን አለ። ዛሬ አለቀሳችሁበትም ሌሊት እንዳለ ነገ ምስቁበት ጠዋት አለ። ይህ አዲስ ነገር የለውም። በሁሉም ውስጥ ግን እግዚአብሔር የታመነ ተስፋ አድርጉት። ልባችሁን አበርቱ። ዝም ብላችሁ ተስፋ አለኝ በሉ። እንደ እብድ ሁኑ። ተስፋ አለኝ በሉ። በጨለማችሁ ቤት ውስጥ ተስፋ አለኝ በሉ። በተራራችሁ ፊት ተስፋ አለኝ በሉ። በግድግዳው ፊት በዝግ በሩ ፊት ተስፋ አለኝ በሉ። ሰው እብድ ይበላችሁ፣ የገዛ ልባችሁ ይታዘባችሁ። እናንተ ናችሁ የምታሸንፉት። ጻድቅ በእምነት በሕይወት ነው የሚኖረው። ጻድቅ ተስፋ አጥቶ አልቅሶ መውጫ የለኝም ብሎ ራሱን ገሎ አይኖርም። ጻድቅ የሚኖረው በእምነት በሕይወት ነው። አይዟችሁ እግዚአብሔር ልጅ፣ እንኳን ለእናንተ ለምድሩ እጽዋት ሁሉ የሚተርፍ እግዚአብሔር ነው ያለው። እኔ እንደ ምድሩ ሰንበሌጥ፣ እንደ ምድሩ ዝግባ፣ እንደ ምድሩ ተራራ የሚያስተምረኝ ሰባኪ የለኝም። ይገርማችኋል። አንድ ቤተክርስቲያን ውስጥ የሄድኩ ምሁር ገዳም ይባላል። ትልቅ ገዳም ነው። ጥንታዊ ገዳም። ጥንታዊ ገዳም ሆኖ የምታዩት በዛፎቹ ነው። ዛፎቹ ትልቅ ቤት ፍሬንች ዶር ነው የሚያካክሉት። በጣም ግዙፍ ናቸው። ቅጠሎቻቸው፣ ግንዶቻቸው 100 ዓመት ሊያስቆጥሩ ይችላሉ። እነዛ ዛፎች ራሴን እዛ ዛፍ ሰው አገኘሁት። አንተ ቄስ፣ ይህ ዛፍ በእግዚአብሔር ተማምሎ በእግዚአብሔር ደጅ ውስጥ ሳይወድቅ ንፋስ ነፍሶበታል፣ ዝናብ ዘንቦበታል፣ መብረቅ ወድቆበታል፣ ግን አለ፣ በሕይወት አለ፣ ጥላ ሆኖ አለ፣ ሞገስ ሆኖ አለ። ይህንን ዛፍ ያኖር አምላክ ለአንተ ለሞተልህ ያንሳል ብሎ ጠየቀኝ ልቤ፣ መንፈሴ፣ ራሴን ማለት ነው። የምድርን አበቦች ተመልከቱ ያለውን ጌታ ለዚህ ነው። እናንተ የምትጨነቁ ተስፋ የለኝም የምትሉ መግቢያ ያጣን የምትሉ እንኳን ለእናንተ ለመሬት ሰንበሌጥ ለዝግባዎችና ለዋርካዎች እንኳን እግዚአብሔር ይበቃ የለም ወይ? ቆርጠው እንደምንጥላቸው እንጨትና ጣውላ ለምናደርጋቸው ግንዶች እግዚአብሔር ታማኝ አይደለም ወይ? አይደለም ወይ? አንድ ዶክመንተሪ ያየው ነበር ስለ አማዞን ጫካ። በአማዞን ውስጥ ያሉትን ነፍሳት አይነት፣ የዛፎቹን አይነት፣ የተክሎቹን አይነት ጠየቅኩኝ ራሴ። እኔ ነገሮችን ከቴዎሎጂ አንጻር ነው የማየው። እነዚህን ሁሉ ግን እንደዚህ ሆኖ እንዲኖሩ ያደረጋቸው ምንድን ነው የጠየቁ? ሰው ስላልደረሰባቸው፣ እግዚአብሔር ስለጠበቃቸው፣ እነሱም ሰማይን ተስፋ አድርገው ስለሚኖሩ። ዛፉ ሙሉ ዛፍ ነው፣ እጽዋቱ ሙሉ ናቸው፣ ወንዙ ሙሉ ነው፣ ውስጡ ሀብት ነው፣ ውስጡ በረከት ነው። አማዞን የሁሉ መኖሪያ ነው። ለምን መሰላቸው? እግዚአብሔርን ተስፋ አድሮ የሚያድር ፍጥረት የሞላበት ስለሆነ ነው። እግዚአብሔር እጅ ስለያዘው ከአማዞን ጫካ ደኖች እንደ አንዱ ማሰብ ሊችል የሰው ልጅ ሕይወትን ያሸንፋል። አይጥለኝም፣ እኔ ከዛፍ በልጣለሁ፣ እኔ ከእንጨቶች ከአበቦች በልጣለሁ ቢል በእውነት ሕይወትን ያሸንፋል። እግዚአብሔር ልጆች ውጡ፣ ከራሳቸው ውጡ፣ ከድንኳናቸው። እንደ አብርሃም አትቆዝሙ። ተስፋ ያላችሁ ሆናችሁ እያለ እንደ አብርሃም በር አትዝጉ። ማን ይወርሰኛል ማን ይወርሰኛል ብሎ አብርሃም ድንኳኑን ዘግቶ ተቀምጦ አሰበ። ቀና ሲል ጥቁር ድንኳን ነው የሚመለከተው። ተስፋ የመቁረጥ ስሜት ተሰማው። እግዚአብሔር መጣና ውጣ ከዚህ ቤት አለ። ውጡ ከዚህ ቤት፣ ውጡ ከዚህ ቤት፣ ከእቃው ካላችሁበት ቤት ውጡ። ዝቅ ቀና ስትሉ ገደል፣ ዝቅ ዞር ስትሉ ዝቅ ስትሉ ገደል፣ ከሚታያችሁ ቦታ ውጡ። ወደ ሰማይ ተመልከቱ፣ ወደ ሰማይ ወደ ከዋክብት ተመልከት። አንተ አንድ ሰው ነው የምትለምነኝ፣ እኔ ግን የምድርን አሸዋ የሰማይ ከዋክብትን የመሰለ ልጆች እሰጥሃለሁ። አንተ እንደምታስበኝ አይደለሁም። ሰው የሚታዘበኝ አምላክ አይደለሁም። ሰው የሚመዝነኝ አምላክ አይደለሁም። ሰው የሚለካኝ አምላክ አይደለሁም። የታመኑብኝን በሚያስገርም መባረክ ባረካቸዋለሁ። እግዚአብሔር ደግሞ ታውቃላችሁ ከምንም ነው የሚያመጣው ይሄን በረከት። የሳራ ማፀን ከሞተ በኋላ ነው ሕዝብ የወለደችው። ከምንም ነው። አዎ
ምክንያቱም የበረከት ምንጮቹ ተዘግተዋል አይደል? ከስራ ተፈናቅላችኋል፣ ተዘግቶባችኋል። ንግዱ ምናምን ፈራርሷል አይደል? የእናንተ ነው እሱ። ተስፋ ስታረጉት ግን እግዚአብሔር ከየት እንደሚመጣ አታውቁት። ስለዚህ ልባችሁን አበርቱ፣ በእግዚአብሔር ታመን። ወንድሜ በርታ፣ ልብ ይጽና። እግዚአብሔር ታመን፣ የኔ በርቺ፣ ልብሽ ይጽና። እግዚአብሔር እውነት ነው፣ የነገርኩሽም እውነት ነው፣ አይለወጥም። የኔና ያንቺ አምላክ የማንንም አደራ በልቶ አያውቅም፣ ማንንም ክዶ አያውቅም፣ ማንም ሜዳ ወድቆ አያውቅም። እሱን ተስፋ አድርጉ። ይሄ ነው። እግዚአብሔር ባርካችሁ። የሰማነውን በልቦናችን ጻፍልን። እግዚአብሔር ቸርነት፣ የእመቤታችን ራይት በረከት፣ የመላእክት ጥበቃ አብሮን ይሁን። ተስፋችን ኢየሱስ ክርስቶስ ቤታችሁ ይምጣ። የመድኃኔዓለም ቤተክርስቲያን ጉዳይ እንዳትረሱ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም